ደስ የሚል ነው። አንዴ ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ እንግዲህ ስለ ጥምቀት ነው እስካሁን ሲናገር የነበረው። ጥምቀት ቲንክ ልክ ኦርቶዶክሳውያን እንደሚሉት ጥምቀት ፋውንዳሜንታል የሆነ ጥምቀት ኃጢአትን እንደሚሰርይ ጥምቀት እንደሚያድን ኢሴንሻል እንደሆነ ሙሉ ለሙሉ እየተናገሩ ነው። ፔኔኮስታሎች እንዳልኳችሁ ይሄ ነገር በእነሱ ጋር የለም። እንዳልኳችሁ ቅድም ዴቭ ያልከው የገለጽከው ደስ ይላል። ሰው በስሜቱ ትድናል ብሎ ስለተናገር ብቻ የሚዳንበት ሳይሆን ዋናው ጥምቀቱ ኃጢአት የሚያሰርይ የሚያድን መሆኑን በደንብ አድርገህ ተናግራል። የኢንፋንት ባፕቲዝም ካለ በዛውም ብታብራሩልኝ ደስ ይለኛል። ማለት የህፃናት ጥምቀትን ሉተራውያን እንዴት ነው የምታዩት የሚለውን አብራችሁ የምታያይዙልኝ ቢሆን ደስ ይለኛል። ከምን ጋር ተያይዞ ነው የህፃናት ጥምቀት እናንተ ጋር ያለው የሚለውን አብራችሁ ብትመልሱልኝ። ይሄኛው ክሊር በደንብ አሁን ቀጥሎ ያለው እሱ ነው። እችን ቦታ እንትን ቅድም ስለ ጊዜ እንዳይወስድ ስለፈለግኩ ነው። ዴቭ እምነትና ጥምቀትን አያይዞ ኦክስበርግ ካቶሊክ የሚለው እዚህ ወንድማችን እሱ ከኢንፋንት ባፕቲዝም ጋር አካቶ ደግሞ እንዴት ነው ኢንፋንት ባፕቲዝም መጽሐፍ ቅዱስ ውስጥ ያሳየንና እኔ በመጨረሻ ኢንፋንት ባፕቲዝም ደግሞ በጥንታዊቷ ቤተክርስቲያን ውስጥ እንዴት ይታይ ነበረ? ምን አሉ በዛ ዘመን የነበሩ ቢሾፖች፣ ቴዎሎጂያንስ? መቼም ዱብ ያለ ነገር የለም አይደለም። ቤተክርስቲያን ውስጥ ወሰው ነበረ። ስለዚህ እነዛ ሰዎች ምን አሉ የሚለውን እኔ ደግሞ እሄድበታለሁኝ። አሁን ወደ ኦክስበርግ ካቶሊክ። ታብታብ ኮፒልኝ፣ ተባረኩልኝ። እየተማርን ነው። ከዚህ ነው ለመጀመሪያ ያሰብኩት። ምንድን ያለው ነገር እዚህ ጋር ሰዎችን ሁሉ የሚያድን ጸጋ ተገልጧል ብሎ ይናገራል ቲቶ 2:11 ላይ። ስለዚህ አሁን እንዴት ነው ይሄ ከጥምቀት ጋር የሚያያዘው የሚለው ጋር እንመጣለን። እንደ ቤተክርስቲያናችንም አስተምሮ እንደ ሉትራንም አስተምሮ ሁለት ቅዱስ ሚስጥራት አሉን። በዋናነት ያው እንደ ሶስተኛ አብሶሉሽን የምንለው አለ፣ ወይም ደግሞ ይሄ የኃጢአት ይቅርታን ማወጅ የሚባል አለ። በዋናነት ግን ሁለት ቅዱስ ሚስጥራት አሉን፣ ጥምቀትና ቅዱስ እራቱ። ቴዎሎጂያችን ደግሞ የተመሰረተው በምን ላይ ነው? በቃሉና በቅዱስ ሚስጥራቱ ላይ ነው። ስለዚህ እንደ ሉተራዊ ወይም እንደ መካነ ኢየሱስ ሁሌ ኢንፈሳይዝ የምናደርገው ወይም ደግሞ ሁሌ ልናወራ ከምንችለው ነገር ውስጥ አንዱ ቃሉና ቅዱስ ሚስጥራቱ ናቸው። ስለዚህ ወደ የመጀመሪያው ጥምቀት ወደ ሆነው ወይም ደግሞ ቅዱስ ሚስጥር ወደ ሆነው ስንመጣ ደግሞ ጥምቀት ምንድን ነው የሚለውን እስኪ እኒህ ዴቭ በደንብ ስኮላስቲክ ከሆነው አንጻር በደንብ ቴዎሎጂውን ሰፋ አድርጎ በደንብ አሳይቶናል። እስኪ እኔ ደግሞ ትንሽ ያለውን ነገር ከቃሉም አንጻር ለማየት እንሞክርና ከዛ ወደ ህፃናት ጥምቀት እንመጣለን። ጥምቀት ራሱ ምንድን ነው? መጀመሪያ ጥምቀት ምንድን ነው ስንል መጽሐፍ ቅዱሳችን በብዙ ክፍሎች የሚነግረን ነገር አለ። እንደ ሉተራውያን ግን ጥምቀት ምንድን ነው ስንል የእግዚአብሔር ስራ ነው ብለን እንናገራለን። የእግዚአብሔር ስራ ነው ስንል እግዚአብሔር ቅዱስ ጥምቀቱን ተጠቅሞ ጸጋውን ለኛ ይሰጠናል፣ የኃጢአት ይቅርታን ይሰጠናል፣ ዳግም ይወልደናል። ያ ማለት ያው መወለድ ካለ ያው የሚወልድ ደግሞ አለ። ስለዚህ ይሄ እንዴት ነው? ሰው በራሱ የሚያመጣው ነገር አይደለም። ሰው በራሱ አቅም በራሱ ችሎታ የሚያደርገው ነገር አይደለም። ከእግዚአብሔር ወደ እኛ የሚወጣ። ስለዚህ ቅዱስ ሚስጥራቱም ተፈጥሯቸው ኔቸራቸው ምንድን ነው? ከእግዚአብሔር ወደ እኛ የሚያመጡ ናቸው፣ ወይም ደግሞ ጸጋን ከእግዚአብሔር ወደ እኛ የሚያመጡ ናቸው። ስለዚህ የእግዚአብሔር ስራ ነው ስንል ከእግዚአብሔር ወደ እኛ የሚመጣ ነገር አለ እንጂ ዝም ብሎ ተራ ስርዓት ወይም የሰው ስርዓት አይደለም። ሰው የሚያደርገው ወይም ሰው ስለፈጸመው ብቻ ድነት የሚያገኝበት አይደለም፣ ጸጋ የሚከፈልበት አይደለም። ግን የእግዚአብሔር ስራ ስለሆነ ጥምቀት ራሱ ዴፊኒሽኑ ራሱ ምንድን ነው? ቃሉን የሚይዝ ነው። ቃሉን የማይዝ ከሆነ ተራ ውሃ ነው የሚሆነው። ያ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ በዛ ውሃ ላይ ሲጠሩ ውሃው ቃሉን ይይዛል። ቃሉን ሲይዝ እኛ የምንላቸውን ነገሮች፣ እነዛን ነገሮች ለምሳሌ የኃጢአት ይቅርታን፣ ዳግም መወለድን፣ ክርስቶስን መልበስን፣ እነዛን ነገሮች ያ ውሃ ወይም ጥምቀት የምንለው ያንን ማድረግ ይችላል። ከምን የተነሳ? ቃሉን ስለሚይዝ ማለት ነው። ስለዚህ ጥምቀት የእግዚአብሔር ስራ ነው። በጥምቀት የምናገኛቸው ስጦታዎች ደግሞ አሉ። እነሱን ዘርዘር አድርጌ ወደ ቀጣዩ ሀሳብ እመጣለሁ። በጥምቀት ምን እናገኛለን የሚለው የመጀመሪያው ነገር
አንደኛ ጴጥሮስ 3:20 ላይም አንደኛ ቆሮንቶስ 6:11 ላይ አንደኛ ቆሮንቶስ 6:11 ሐዋርያት 12:38 ላይ የምናየው ነገር አለ። የኃጢአት ይቅርታን እናገኛለን በጥምቀት ከእግዚአብሔር ቃልና ከመንፈስ ቅዱስ ደግሞ ዳግም እንወለዳለን ብለን እናምናለን። ስለዚህ በጥምቀት ደግሞ ሪጀነሬሽን አለ፣ ዳግም መወለድ አለ፣ የእግዚአብሔር ልጅ መሆን አለ፣ አዲስ ማንነትን ደግሞ መቀበል አለ። ዮሐንስ 3:5 ላይ እንደሚለው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ብሎ መጽሐፍ ቅዱስ በግልጽ ይናገራል። ቲቶ 3:5 ላይ ብናየው በእንግሊዝኛው እንደው ምን ይለዋል? the washing of regeneration ይለዋል ቲቶ 3:5 ላይ፣ ገላትያ 6:15፣ ሁለተኛ ቆሮንቶስ 5:17 ላይ። ስለዚህ ሌላኛው ቤኔፊት ምንድን ነው? የአዲስ ህይወትና ማንነት መለያ ማህተም ነው። ማህተም ነው የሚመታለን። ወደ ክርስትና ህይወት የመግቢያ በር ነው ማለት ነው ጥምቀት። ስለዚህ በጥምቀት ክርስቶስ እንለብሳለን። እኛነታችን በክርስቶስ ኢየሱስ ውስጥ ይሰወራል ማለት ነው። ስለዚህ የሆነ የምንጥለው ከዛ ደግሞ የምንለብሰው ሌላ ማንነት አለ ማለት ነው። ስለዚህ በአዳም ውድቀት ያጣ ነው፣ ቅድም ዴቭ ኤክስፕሌን ሲያደርግ እንደነበረው በአዳም ውድቀት ምክንያት ያጣ ነው የክብርና የጸጋ ልብስ በጥምቀት ከፊተኛው የተሻለውንና የከበረውን አዲስ የጸጋ ልብስ ወይም ክርስቶስን ማለት ነው እንለብሳለን። ይህ የት ላይ ይገኛል? ገላትያ 3:27 ላይ ይገኛል። ስለዚህ የኃጢአት ይቅርታ እናገኝበታለን፣ ዳግም እንወለድበታለን፣ ክርስቶስን እንለብስበታለን። ወደ እግዚአብሔር መንግስት ደግሞ ወይም ወደ ክርስትና የምንገባበት ምንድን ነው? በር ነው ማለት ነው። እና ደግሞ ሰማያዊን ርስት ለመውረሳችን ደግሞ ማህተም ነው፣ የመንፈስ ቅዱስ ማህተም ነው፣ ማረጋገጫን የምንቀበልበት ነው። ከክርስቶስ ጋር አብረን ሞተን የምንነሳበት ነው። ሮሜ 6:3-5 ባለው ላይ እንደሚያስቀምጠው። ስለዚህ ጥምቀት ምንን ይይዛል? ትእዛዝ አለው። ማቴዎስ 28:19 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ሰበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት ያደርጓቸው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 28:19 ላይ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ የሰጠው ትእዛዝ እንደሆነ እናያለን። ስለዚህ የጌታን ትእዛዝ ይዛል ጥምቀት። የተስፋን ቃል ይይዛል። ምን የሚለው? ሐዋርያት 2:38 ላይ ሄደን ብናይ የተስፋው ቃል ለእናንተና ለልጆቻችሁም ነው ብሎ ይናገራል። የተስፋው ቃል ምንድን ነው? የኃጢአት ይቅርታን የምናገኝበት፣ ዳግም የምንወለድበት። ያ በምን ላይ የተመሰረተ ነው? በክርስቶስ ኢየሱስ የመስቀል ስራ ላይ የተመሰረተ ነው። ስለዚህ ጥምቀት ተራ ውሃ ብቻ አይደለም። መስቀል ላይ የተሰራው ስራ የኛ የሚሆንበት፣ መስቀል ላይ ክርስቶስ የሰራው ስራ የኛ የሚሆንበት፣ እሱን የምንለብስበት፣ ያንን የኃጢአት ይቅርታ የምንቀበልበት ስለሆነ ጥምቀት ተራ ውሃ ሊሆን አይችልም። ጥምቀት ላያድን አይችልም። ለምን? ማዳን እግዚአብሔር ከሆነ፣ ስጦታ ወይም ደግሞ ጸጋ ከእግዚአብሔር ከሆነ፣ መጽሐፍ ቅዱስ ደግሞ እንደሚናገረው ጥምቀት ያድን ሴፍቲ ነው የሚለው አንደኛ ጴጥሮስ 3:21 ላይ። ስለዚህ ማዳን ከእግዚአብሔር ከሆነ፣ ጥምቀት ደግሞ የሚያድን ከሆነ፣ በጥምቀት ውስጥም ደግሞ ማነው እያዳን ያለው? እግዚአብሔር። ለምን? ከእግዚአብሔር ውጭ ማዳን የሚችል የለም። ልጁ ኢየሱስ ክርስቶስ ከሰራው ስራ ውጭ። ለምን? መጽሐፍ ቅዱስ ምንድን ነው የሚለው? ከጌታችን ከኢየሱስ ክርስቶስ ውጭ የኃጢአት ስርየት እንደሌለ በግልጽ ያስቀምጣል። ስለዚህ የኃጢአት ስርየትን ታዲያ ዝም ብለን በውሃ ብቻ ነው የምናገኘው? አይደለም፣ ክርስቶስ ኢየሱስ በሰራው ስራ። ስለዚህ በጥምቀት ውስጥ የምንቀበለው ክርስቶስ የሰራውን ስራ፣ ለኃጢአታችን ብሎ የከፈለውን ያንን ዋጋ በምን ውስጥ እንቀበላለን? በጥምቀት ውስጥ እንቀበላለን። ስለዚህ ጥምቀት የጌታን ትእዛዝ አጥምቁ የሚለውን ትእዛዝ ይይዛል። የተስፋው ቃል ዳግም ትወለዳላችሁ፣ የመንግስት ወራሽ ትሆናላችሁ፣ የኃጢአት ይቅርታን ትቀበላላችሁ የሚለውን የተስፋውን ቃል ያንን ይይዛል። አብ ወልድና መንፈስ ቅዱስ ስለሚጠሩበት ደግሞ ከዛ አንጻር ጥምቀትን ቫሊድ የሚያደርገው የአንድን ሰው ጥምቀት ቫሊድ የሚያደርገው በአብ በወልድ በመንፈስ ቅዱስ መጠመቁ ነው። ያ ማለት ምን ማለት ነው? በካቶሊክ በኦርቶዶክስ እና በሌሎች ወንጌል አማኞች አብያተ ክርስቲያናት ውስጥ ያሉት ጥምቀታቸውን የምንቀበለው፣ ለምሳሌ ወደ እኔ ቤተክርስቲያን ወደ መካነ ኢየሱስ ቢመጡ ድጋሚ አናጠምቃቸው። ለምን? ጥምቀታቸው በአብ በወልድ በመንፈስ ቅዱስ ስለተደረገ ከዛ አንጻር ቫሊድ ነው እንላለን። ወይም ወርድስ ኦፍ ኢንስቲትዩሽን፣ ይሄ የምስረታው ቃል በትክክል ስለተደረገ ከዛ አንጻር ጥምቀታቸው ልክ ነው እንላል። ስለዚህ ጥምቀት እነዚህን ሁላ ነገሮች የሚይዝ ነው። ስለዚህ ጥምቀት ተራ ውሃ ብቻ አይደለም፣ ስርዓት አይደለም፣ የእግዚአብሔር ስራ ነው። እግዚአብሔር እኛን የሚወልድበት፣ ጸጋን የሚሰጥበት ነው። ስለዚህ ወደ ቀጣዩ ስንሄድ ይህን ያህል ጥምቀት እንዲፋይን ካረግን
ጥምቀት ይህንን ኔሰሰሪ ከሆነ ቅድም ዴቭ ኤክስፕሌን እያደረገ ነበር። አብሶሉት ኔሰሲቲ አይደለም። ያው ፍሬምወርክ መጠበቅ ይኖርብናል። ዝም ብለን ተነስተን አይ ጥምቀት አያስፈልግም ማለት አንችልም። አንድ ሰው አምኖ እንኳን ቢድን ወይም ደግሞ አምኖ ቢጸድቅ እንኳን የግድ መጠመቅ አለበት። አልጠመቅም የሚል ከሆነ በዛ በኩል የሚመጣውን የእግዚአብሔርን ጸጋ ምን እያለ ነው? አልፈልግም እያለ። ስለዚህ ያ ሰው የሚድንበት ምንም አይነት ሚንስ የለም። ለምን? እግዚአብሔርን አልፈልግም እያለ ጸጋውን አልፈልግም እያለ። አይ በቃሉ ብቻ ይበቃኛል የሚባል ነገር የለም። በጥምቀትም የምናገኘው ጸጋ ለኃጢአት ይቅርታ አለ፣ ራይቸስነስን እንቀበላለን። ስለዚህ ጥምቀት ይህን ያህል አስፈላጊ ነው፣ ለድነት አስፈላጊ ነው በሉትራን አስተምሮ፣ በመጽሐፍ ቅዱስም በቤተክርስቲያን ታሪክም ብናይ። ስለዚህ ወደ ህፃናት እንምጣ። ያው መጽሐፍ ቅዱስ ላይ ኤክስፕሊሲትሊ የምናየው የአዋቂዎችን ጥምቀት የምናያለን፣ የህፃናትንም ሪፈር ማድረግ ይቻላል። ግን ያው ካለው ነገር ከመጽሐፍ ቅዱስ አጻጻፍም ከነበረው ሁኔታ አንጻር ስናይ በጣም በግልጽ ሁኔታ ሊታይ የሚችለው የአዋቂዎቹ ጥምቀት ነው። መጽሐፍ ቅዱስ ደግሞ አዋቂ ብቻ ይጠመቅ ህፃናት አይጠመቁ የሚል ነገር አላስቀመጠም። ስለዚህ አሁን እሱን እንዴት ነው የምናገናኘው? ወይም ደግሞ እንዴት ህፃናት ከዚህ ተካፋዮች ናቸው ብለን መናገር እንችላለን? ከዚህ ጸጋ ልክ እንደ አዋቂዎቹ ተካፋይ መሆን አለባቸው ብለን እንናገራለን ስንል ቅድም መጀመሪያ ላይ የጠቀስኩት ጥቅስ ጋር እንመለሳለን። ቲቶ 2:11 ላይ ምን ይላል? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል። ምን ማለት ነው? ያ ህፃናት ሰው ናቸው አይደለ? ሰው ከሆኑ ደግሞ የዚህ ጸጋ ተካፋይ መሆን ይችላሉ። ለምን? እግዚአብሔር ሰዎችን ሊያድን ልጁን ኢየሱስ ክርስቶስን ወደ ዓለም ልኳል። ስለዚህ ህፃናት ደግሞ ከዛ ተካፋይ መሆን አለባቸው ማለት ነው። ስንቀጥል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 18 ላይ የሚናገረው ነገር አለ። ህፃናትን ወደ እኔ ምጡ አትከልክሏቸው ብሎ ይናገራል። ስለዚህ አምላካችን ህፃናትንም የሚፈልግ ወደ እርሱ የሚጠራ ነው። ልክ ሐዋርያት ሥራ 2:38 ላይ እንደሚለው የተስፋው ቃል ለእናንተና ለልጆቻችሁ ነው። ለአዋቂዎቹ ብቻ አይደል፣ ለልጆቻችሁም ነው እና ልጆቻችሁንም የሚመለከተው እናንተንም የሚመለከት ነው። ስለዚህ ጥምቀት ለአዋቂውም ለህፃናቱም ነው። ከመጽሐፍ ቅዱስ እስኪ ማስረጃዎችን ለማምጣት እንሞክራለን። የመጀመሪያው ሀውስሆልድ ባፕቲዝም የሚባል ነገር አለ። ወይም ደግሞ ልክ የሊዲያን ታሪክ ካስታወሳችሁ ከቤተሰቦቿ ጋር ተጠመቀች የሚል ነገር ይናገራል። ያ ቃል በግሪክ ስናየው ኦይኮስ የሚል ቃል ነው። በብሉይ ኪዳን ደግሞ ወይም በዕብራይስጥ ስለሆነ ብሉይ ኪዳን የተጻፈው በዛ ደግሞ ባይት የሚል ቃል አለ። ስለዚህ ያንን በዋናነት መጽሐፍ ቅዱስ ሲጠቀም ወይም ደግሞ ጸሐፊዎቹ ሲጠቀሙ የምናየው በዋናነት ለምንድን ነው? በቤተሰብ ውስጥ ወይም በቤት ውስጥ ያሉ ሁሉንም እዛ ውስጥ ያለውን ለመግለጽ ይጠቀማሉ። ወይም ደግሞ አሴሆል እነሱን ለመግለጽ ይጠቀማሉ። ወይም ደግሞ ቤቱንም ለመናገር የሚጠቀሙበት ሰዓት አለ። ይሄ ቢልዲንጉን ስትራክቸሩን ለመናገር የሚጠቀሙበት ጊዜ አለ። ስለዚህ ኦይኮስ እንግዲህ ብዙ ክርክሮች የተደረጉበት ነው። በተለይ በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን ስኮላሮች ከ3ኛው ክፍለ ዘመን ወይም ከነ ተርቱሊያን በፊት ይሄ ነገር አልነበረም እና በትራዲሽን የመጣ ነው እንጂ መጽሐፍ ቅዱስ የሚያውቀው አይደለም ብለው ሙግት የሚያነሱ ደግሞ ሰዎች አሉ። ዮአኪም ኤርሚያስ የሚባል አንድ ስኮላር አለ። የጀርመን ቴዎሎጂያን ነው። በሁለት መጽሐፎቹ ይህንን ሀሳብ በበቂ ሁኔታ በደንብ ይሞግታል። ህጻናቶች መጠመቅ እንዳለባቸው መጽሐፍ ቅዱስም የቤተ ክርስቲያን ታሪክም ይህንን እንደሚደግፍ በግልጽ የሞገተበት ነው። የመጀመሪያው መጽሐፉ ኢንፋንት ባፕቲዝም ኢን ፈርስት ፎር ሴንቸሪስ የሚለው ከ1ኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን የነበረውን ሴናሪዮ በደንብ የሚገልጽ ነው። ለሱ መጽሐፍ ደግሞ ተብሎ እሱ ለጻፈው ጽሁፍ ደግሞ እንደ ሪፊቴሽን ወይም ደግሞ እሱን ለመሞገት ደግሞ የተጻፈ መጽሐፍ ነበረ። በኩርት ኤርላንድ የተጻፈ ነበረ። ለዛ መልስ ደግሞ ድጋሜ the origin of infant baptism ብሎ የጻፈው ደግሞ መጽሐፍ አለ። በደንብ ሞግቷል። እሱ ከሱ ሙግቶች ውስጥ ነው እየተጠቀምኩኝ የማስረዳው እና ደግሞ እንግዲህ ቤስት ቴዎሎጂያን የምንለው በዚህ ሰዓት እንግዲህ እንደ ሉትራን ጆርዳን ኩፐር ነው፣ ዶክተር ጆርዳን ኩፐር ነው። የእሱንም ሀሳቦች ተጠቅሜ አስረዳለሁ ማለት ነው። የመጀመሪያው ምንድን ነው? ሀውስሆልድ ባፕቲዝም የምንለው በአዲስ ኪዳን ምን ይመስላል
ሀውስሆልድ ባፕቲዝም በአዲስ ኪዳን ምን ይመስላል የሚለውን ከጥቅሶቹ ጋር አብረን እናያለን። የመጀመሪያው አንደኛ ቆሮንቶስ 1:16 ላይ ያለው የእስጢፋኖስ ወይም ስቴፋኖስ የምንለው የእሱ ቤተሰቦች ናቸው። ከዛ ደግሞ የሊዲያ አለ ቅድም ያልኩት ማለት ነው ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ። ከዛ ፊሊፒያን ጄለር የሚባለው ደግሞ አለ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ። ከዛ ደግሞ ክሪስፐስ አለ የሲኖጎጉ ሄድ ነው ከቤተሰቦቹ ጋር እሱም የተጠመቀ ነው በቆሮንቶስ ሐዋርያት ሥራ ምዕራፍ 18 ቁጥር 8 ላይ። እና ደግሞ የቆርኔሌዎስን እናገኛለን ምን ላይ ሐዋርያት ሥራ ምዕራፍ 11 ቁጥር 14 ላይ። ስለዚህ እነዚህ ምንድን ነው የሚያሳዩ ከቤተሰቦቻቸው ጋር ወይም ደግሞ ቤታቸው ውስጥ ካሉት ጋር አብረው ጥምቀትን መውሰዳቸውን ነው የምናየው። ያ ማለት ኦይኮስ የሚለው ቃል የሚያመለክተው ቤት ውስጥ ያሉትን ነው። በብሉይ ኪዳን ደግሞ ባይት ነው ካልን ቤት ውስጥ ደግሞ ህፃናት ይገኛሉ። ለምን? ያው ቤተሰብ ስንል ህፃናትን፣ ባልን፣ ሚስትን የሚያካተት ስለሆነ ህፃናትም እዛ ውስጥ የሚካተቱ ይሆናሉ ማለት ነው። ስለዚህ በተለምዶ ደግሞ እንዴት ነው በአይሁዳውያን ሂስትሪ ወይም ብናይ ያለው ነገር ምንድነው? የቤተሰቡ መሪ እንዴት ነው የቤቱ መሪም ከመሆኑ የተነሳ በሱ እምነት ነው ቤተሰቡም የሚለወጠው። ለምሳሌ ወደ ክርስትና ቢመጣ የቤቱ አባወራ በቤት ውስጥ ያሉትም እንደዛው ወደ ክርስትና ይመጣሉ። ስለዚህ ይህን ደግሞ ከየት ማየት እንችላለን ካለን ያው ቀደም በጠቀስኳቸው ጥቅሶች ላይ ማየት ይቻላል። ሐዋርያት ሥራ ምዕራፍ 16 ከቁጥር 30 እስከ 34 ላይም ባለው ማየት ይቻላል። ዮሐንስ 4 ላይም ያለ ታሪክም አለ። ስለዚህ ይሄ እምነቱ ወይም ክርስትና ወደዛ ወደ አባትየው ወይም ደግሞ ወደ ቤተሰቡ ሲመጣ ቤተሰቡም የሚቀበል ይሆናል ማለት ነው። ስለዚህ በዛ ውስጥ ደግሞ ምንድን ነው የሚገኘው? አብሮ ቤተሰቡ ልጆቹም አብረው በዛ ይጠመቃሉ ማለት ነው። ስለዚህ እሱን ካለም በኋላ ያው ሰዓቴ ብያለቀ ስለሆነ እኔ ያስኩት ደቂቃ ወደ ቀጣዩ ነገር ቶሎ አልፋለሁ። ስለዚህ ትርጉሙ እንደዛ ከሆነ ከዛ ከብሉይ ኪዳን እስኪ እና ከአዲስ ኪዳን ጋር ምንድን ነው ያለው ሪሌሽን ጥምቀት ወይም ደግሞ ይሄ አሁን ያለው የቤተሰቦቹ ጥምቀት ወይም ደግሞ ሀውስሆልድ ባፕቲዝም የምንለው ምንድን ነው የሚያገናኘው የሚለው ጋር እንምጣ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ላይ the Israelites were baptized into Moses when they crossed the Red Sea together ይላል። በሙሴ ውስጥ እንደተጠመቁ ባፕታይዝድ ኢንቱ ሞሰስ ብሎ ይናገራል መጽሐፍ ቅዱስ አንደኛ ቆሮንቶስ 11 እስከ 4 ላይ። እስራኤላውያን ከግብጽ ሲወጡ በኤርትራ ባህር እንደተሻገሩ እናውቃለን። ስለዚህ ልጆቻቸውን ይዘው ነው ማለት ነው የሚሻገሩት። ስለዚህ ደግሞ መጽሐፍ ቅዱስ ላይ እንደሚያሳየን ያ የመዳን ምልክት እንደሆነ በዛ በውሃ ውስጥ አልፈው መሻገራቸው ከዛ ከፈርዖን ሰራዊት ማምለጣቸው መዳን እንደሆነ በግልጽ ስለሚያስቀምጥ ከዛ አንጻር ልጆችም እዛ ውስጥ የተካተቱ ናቸው። ለምን? ልጆቻቸውን ይዘው ነው በዛ ውስጥ እያለፉ የነበረው። አንደኛ ጴጥሮስ 3:21 ደግሞ የኖህን ታሪክ ተጠቅሞ እንዲህ ይላል Noah and his family were saved through water which is a type of baptism which saves us። ስለዚህ በአንደኛ ጴጥሮስ 3:21 ላይ ደግሞ ኖህን ምሳሌ አድርጎ ከልጆቹ ጋር አብሮ መዳኑ ከቤተሰቡ ጋር አብሮ መዳኑንም በዛ ውስጥ እናገኛለን። ስለዚህ ኖህ ደግሞ የቤተሰቡ መሪ ነው። ስለዚህ ልጆቹም ደግሞ በዛ ውስጥ መዳናቸውን ደግሞ እናያለን። ቆላስይስ 2:11 ላይ ደግሞ ሰርከምሲሽን ኦፍ ክራይስት የሚል ነገር አለ። እሷን ለአንበባትና ቆላስይስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ብሎ ይናገራል። ስለዚህ በብሉይ ኪዳን ምንድን ነው የምናየው? ግርዘትን እናያለን። ግርዘት ደግሞ እንዴት ነው? ወደ ኪዳኑ ሕዝብ የሚያስገባ ነው። ስለዚህ እነዚህ አሕዛብ የሆኑት ወደ ኪዳኑ ሕዝብ ሊገቡ የሚችሉት በምንድን ነው? በግርዛት ነው። ስለዚህ በብሉይ ኪዳን ደግሞ በ8ኛው ቀን ነው ወንዶች ልጆች የሚገረዙት። ስለዚህ ያ ደግሞ እግዚአብሔር ከእነሱ ጋር ቃል ኪዳን የሚገባበት ነው። በዚህ ክፍል ደግሞ እንደምናየው የዚህ ክፍል ጸሐፊ ጥምቀትን ከምን ጋር ያገናኘዋል?
ግርዛት ጋር ያገናኘዋል። ስለዚህ ሁለቱ የሚያገናኛቸው ነገር አለ። በነገራችን ላይ በብሉይ ኪዳን ያሉ ስርዓቶች ወይም ደግሞ ያሉ እንደዚህ አሁን እንደ ግርዛት፣ የመጻተኛ ጥምቀት፣ ይሄ የመንጻት ስርዓቶች በአዲስ ኪዳን ወይም ደግሞ ክርስቶስ እስኪመጣ ላለው ጊዜ እንደ ቀብድ ነበሩ፣ እንደ መያዣ ነበሩ። ስለዚህ በደንብ ሰንሰለት አለው ማለት የተያያዘ ነገር አለው። በዛ ውስጥ ኤክስፕሌን የምናደርገው እንደዛ ነው። ኦኬ። ስለዚህ ግርዛትን ከምን ጋር ያገናኘዋል መጽሐፍ ቅዱስ? ከጥምቀት ጋር ያገናኘዋል። የሚገናኝ ካራክተር ስላላቸው። ስለዚህ የመጻተኛ ጥምቀት በመጽሐፍ ቅዱስ ላይ ያው ይገኛል። የፕሮስላይት ባፕቲዝም የምንለው የመንጻት ስርዓት ደግሞ እናገኛለን በብሉይ ኪዳን። ያ ምንድን ነው የሚያሳየው? የሚጠቁመው ወዴት ነው? ወደ አዲስ ኪዳን ነው። ያው ዕብራውያን ላይ እንደሚለው ብሉይ ኪዳን እንግዲህ እንደ ጥላው ስለሆነ ለአዲስ ኪዳን ማለት ነው። ኦኬ፣ እዚች ጋር አንድ ነገር ልጨምርና ከዛ የመጨረሻውን ሀሳብ አስቀምጬ ጨርሳለሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 39 ላይ ልመለስ እና በእንግሊዝኛው ላንብብ። እንዲህ ይላል Then Peter said to them, Repent and let every one of you baptized in the name of Jesus Christ for the remission of sins, and you shall receive the gift of the Holy Spirit, for the promises to you and to your children and to all who are far off, as many as the Lord call ይላል። ስለዚህ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሎ ይናገራል። የተስፋው ቃል ደግሞ ለእናንተና ለልጆቻችሁ በሩቅም ላሉት ነው ብሎ በአማርኛው ደግሞ ያንን ይናገራል። ስለዚህ ሁለት ነገሮች አሉ እዚህ ጋር ማየት ያለብን። የተስፋው ቃል አለ፣ ከዛ ደግሞ ሰብጀክቶቹ አሉ። ለማን ነው የተስፋው ቃል? ስለዚህ ህፃናት መጠመቅ ያለባቸው ለምንድን ነው? ድነትን እግዚአብሔር የሚሰጥ ከሆነ ህፃናት ደግሞ ሰው ከሆኑ ያ ድነት ደግሞ ይገባቸዋል። ለምን? ህፃናትን ወደ እኔ አትከልክሉ ብሎ ተናግሯል ክርስቶስ። ስለዚህ ህፃናትን የሚወድ ነው። ሰው ደግሞ ከውሃና ከመንፈስ ካልተወለደ እግዚአብሔርን መንግስት ሊወርስ አይችልም ብሎ ይናገራል። ስለዚህ በጌታችን ትእዛዝ በመጽሐፍ ቅዱስ ደግሞ ምሪት መሰረት ህፃናት ደግሞ መጠመቅ እንዳለባቸው በደንብ እናምናለን። ከታሪክ አንጻር ያለውን ነገር በተወሰነ መልኩ ነካ ለማድረግ ልሞክርና እጨርሳለሁ። ኦኬ፣ ከታሪክ አንጻር እንሄዳለን። ኦኬ፣ የመጀመሪያው ዮአኪም ኤርሚያስ የሚባለው የጀርመን ስኮላር ያስቀመጣቸው እንትኖች አሉ፣ ወይም ደግሞ የተገኙ እንዴት ነው የአርኪኦሎጂ መዛግብቶች አሉ በጥንት ጊዜ። ለምሳሌ ስም መጥቀስ ካስፈለገ አንድ ይቅርታ፣ ዮኒ ድምፅ ማሰማት ካለብህ በመሀል ትንሽ እንትን ብለህ ማለት ይቻላል። በጣም በእርጋታ ስለምትናገሩ ደስ ብሎኛል። እርጋታችሁ ራሱ ማንነታችሁን ይገልጻል እና በጣም ነው የማመሰግነው። እውነት ለመናገር እርጋታችሁ እናንተ ውስጥ ያለው ነገር ትልቅ እንደሆነ ያሳያል እና ተባረኩልኝ። ቀጥሉ። ታፕ ኮፒ ሊንክ እያደረጋችሁ ስሙ። በጣም ትልቅ ልዩነት ከፔንቴኮስታል ጋር እንዳለ እየተማራችሁ ነው። እኔ በጣም ተመችቶኝ እያዳመጥኩ ነው። በጣም የሰማይና የምድር ልዩነት ነው ያለው። ሰዎች እንድታቁ በእነሱ ስም በሉተራን ስም ምን እያደረጉ እንደነበረ ከበር አድርገዋቸው ብዙ ነገር ሲሰሩባቸው እንደነበረ የምታዩት ነው። ዛሬ ይሄንን ነገር በደንብ ስለምታዩ ደስ ብሎኛል። ተባረኩ። ቀጥሉ።